ያለፍክበትን መንገድ እንደውም ዞረ ማየት ያጋጫል። ዝም ብሎ መሄድ ነው ብዬ ነው የማስበው። አያገባኝ። በርካቶችን ያስገረመውና ያስደነቀው የአርቲስት ብሩክታይት ሽመልስ ነገር ከቀናት በፊት በሰይፉ ፋንታውን ሾው ላይ ቀርባ ያነሳችው ጉዳይ በርካቶችን እያነጋገረ ይገኛል። ከ12 ዓመታት በኋላ የገለጠችው አጀንዳና በእንባ ታጅባ እንድትናገር ያስገድዳት ጉዳይ ተከትሎ በርካቶች ሐሳብ እየሰጡበት ይገኛሉ። ይህ በእንዲህ እንዳለ ደግሞ ከእርሷ መለወጥና ከዚህ አዲስ መንገድ ጀርባ ስለ ፍቅር ህይወቷ ተናግራለች። በንግግሩ መሃል ተድበስብሶ የቀረው የብሩክታይት ሽመልስ የፍቅር ህይወትና አዲሱ መንገድ ምን ይመስላል? ሲሼልስና ዱባይ ያመላልሰኛል ካለችው ጉዳይ ጀርባስ ምን ይኖር ይሆን? በዝርዝር መረጃ ሰዓታችን ከመንቃኛቸው ጉዳዮች መካከል ያካተተን ሲሆን በሌላ በኩል ደግሞ በርካቶችን ያስቆጣና ብሎም ደግሞ ለትችት ያደረጋትን አንድ ነገር ሰንዝራለች። ይህን ጉዳይ በስፋት እንቃኛለን። በሌላ በኩል ደግሞ በትላንትናው ዕለት የበርካቶችን ልብ የነካውና እንዲሁም ደግሞ እንኳን ሆነለት ሰመረለት የተባለው የአርቲስት ዳንኤል አሸናፊ ወይም ደግሞ ዳኒ ጢሞን ጉዳይ በተመለከተ በርካቶችን እንባ ያራጨ ብሎም ደግሞ ልብን የነካ ንግግር አድርጓል። የእውቅናና የሽልማት መርሃ ግብሩን ተከትሎ ለእርሱ የተደረጉለት ጉዳዮች ምን ይሆኑ? ይህን ጉዳይ በተመለከተ እናነሳለን። በመጨረሻ መረጃችን ደግሞ በኢትዮጵያ የዩቲዩብ ደረጃ በብዙ መልኩ ስሙ የሚነሳውና የሚጠቀሰው ዓለም ሀገራትን በማስጎብኘት የሚታወቀው አቤል ብርሃኑ የወይኗ ልጅ አዲስ የተባለ እውቅና አግኝቷል። ይህ እውቅናና ተቀዳጅቶታል የተባለው ስኬት ምን ይሆን? እናነሳለን። አብራችሁን ቆዩ። ይህ የኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር ልታደርጉ የጋበዝን። ወደ ዝርዝሩ ገባን። አነጋጋሪነትና አወዛጋቢነት ከእርሷ ህይወት ገጽ ጋር ተያይዘው የሚነሱ ናቸው። ያለፉትን ዓመታት በተለይም 5-6 ዓመታት ስሟ በብዙ መልኩ የሚነሳው አወዛጋቢዋና አነጋጋሪዋ አክትረስ ብሩክታይት ሽመልስ ከ12 ዓመታት በፊት በህይወቷ ውስጥ አጋጥሞ ስላለፈው ክስተት ተናግራለች። ብሩክታይትን በ15 ዓመቷ ስለረዳቻት ሴት የተናገረችው አስገራሚ ንግግር ብዙዎችን ልብ ነክቷል። ብሩክታይት ከዚህ ጋር በተገናኘ ከቤት የወጣችበትን እንዲሁም ከቤተሰቦቿ ጠፍታ የተለያየችበትን አጋጣሚ ተከትሎ ጥያቄ ቀርቦላት ነበር። የራሴ ጥጋብ ሊሆን ይችላል ከቤት ያስወጣኝ፣ ምናልባትም አዎ አንዳንዴ ጥጋብ ከራስ ጋር የተገናኙ ነገሮች ሊሆኑ ይችላሉ በማለት ተናገረች። ተባረሬም አይደለም፣ ያው በፍላጎቴ ነው ዞሮ ከቤት የወጣሁት። በምን ምክንያት እንደወጣሁኝ አላውቅም። ቀጥ ብዬ ባስ ውስጥ ነው የገባሁት። ባስ ውስጥ በጣም አለቅሳለሁ። እያለቀስኩኝ አንድ ሴትዮ ምን ሆነሽ ነው ስትለኝ ከቤት ወጥቼ ነው አልኳት። አዲስ አበባ የት ነው የምትሄጂው ስትለኝ ዘመድም ሆነ የምታድርበት እንደሌለ በመግለጽ በጣም ማልቀሷን ወቅቱን አስታውሳ ትናገራለች። ከመጣች በኋላ እንዴት እንደሆነ ባታውቅም ነይ ብላት ይቺው ሴት ወደ እሷ ቤት እንደወሰደቻት ቤቷም ለታ አካባቢ እንደነበር ትገልጻለች። የዛሬ 12 ዓመት ታሪክ ነው የምነግርህ የምትለው ብሩክታይት ሰማር የምትባል የ4 ወይም ደግሞ የ5 ዓመት ልጅ በወቅቱ ነበረቻት። ከልጇ ጋር ለአንድ ሳምንት ሙሉ አሳደረችኝ። ምን አይነት ሴት እንደሆነች አላውቅም። መልአከ እግዚአብሔር ነው የላከልኝ ብዬ ነው የማመሰግነው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ የማድርበት የለኝም፣ የማውቀው ሀገርም አይደለም። 15 ዓመቴ ምን እንደማደርግ አላውቅም። ምናልባትም በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበር። ሳምንት ሙሉ ከልጇ ጋር አሳድራኝ ቤት መመለስ እንዳለብኝ ነግራኝ ወደ ቤቴ ተመለስኩኝ። ሲቀጥል እኮ በቃ ከአንድ ዓመት በኋላ በ16 ዓመቴ ወጥቻለሁ። ያኛው የ15 ዓመቱ ከመውጣቴ በፊት ቅድመ ዝግጅቴ ነበር መሰለኝ። ያው ሁሌም አንዳንዴ አይደለም ነገሮች የሚደረጉት። የሆነ ጊዜ ላይ ያሰብነው የሞከርነው የተራመድነው እርምጃ ነው የሆነ ነገር ላይ የሚያደርሰን። እግዚአብሔር ይመስገን እኔ ምንም አልሆንኩም፣ ፈጣሪ ስላለ እኖራለሁ። ፈጣሪ ብቻውን ስላለኝ ነው የኖርኩት። ከምንም ይበልጣል ፈጣሪ የሚያዝ። እግዚአብሔርን በጣም ጠበቀኝ ብቻ ሳይሆን ታደገኝ፣ ከብዙ ነገር ታድጎኛል። ለዛ ነው እኔ አንዳንዴ ሰው በጣም ቀላል ሲያደርገው እዚህ መድረስ ቀላል ይመስላል ስትል የተናገረችው። የ16 ዓመት ልጅ ሆና ብቻዋን ወጥታ ያለምንም እርዳታ ህይወትን ለመግፋት እንደተገደደች በወቅቱም አንድ አልጋ እንዲሁም ደግሞ አንድ ስቶቭ ብቻ ቤቷ ውስጥ እንደነበር የምትገልጸውና የኋላ ታሪኳን የምታነሳው ብሩክታይት በዚያ ጊዜ በ800 ብር የቤት ኪራይ ህይወቷን ትገፋ ነበር። ሜትር ከአልጋ ብቻ ነበረኝ ስትልም ትናገራለች። ታዲያ በዚህ ሂደት ውስጥ ያለፈችውና የተሻገረችው ብሩክታይት ከቤተሰብ ወጥቶና ተለይቶ ራስን ለማኖር ሲታሰብ ነገር ሁሉ ከባድ መሆኑን ትገልጻለች። ሁሉም ነገር አዲስ ነው
የምትለው ብሩክታይት ከዜሮ ህይወትን መጀመር ግድ ይላል። መውደቅ አትችልም፣ ግን ደግሞ መጠንከር ግዴታ ነው ስትል ያለፈችበትን ህይወት አጋርታለች። ብዙ ዋጋ ከፍ ያለው ፈጣሪ ካረዳ መከታ የሚሆን ካልተገኘ ሁሉም አይሳካም ትላለች። እኔ ምንም በህይወቴ የሚቆጨኝ ነገር የለም የምትለው ብሩክታይት ምክንያቱም ህይወት ምን ያህል ቅጽበታዊ እንደሆነች በደንብ ተረድቼበታለሁ፣ ፍጥነቷንም በጣም ያስፈራል ስትል ትገልጻለች። ስለዚህ በተቻለ መጠን ልቤን ንጹህ አድርጌ ራሴን ጥሩ አድርጌ ለመኖር የሰውን ነገር ላለመንካት እጥራለሁ ስትል የገለጸችውና የተናገረችው ብሩክታይት ወርቅ ለመሆን በስንት ሰዓት ተፈትኖ ነው አይደል እንደሚሆነው እኔም በዚያ መልኩ ተፈትኜ አልፌያለሁ ስትል ኋላዋን መለስ ብላ አንስታለች። እኔ ወደ ኋላ የሚባል ነገር የለኝም፣ ወደፊት ብቻ ነው። የኋላውን እያስታወስኩኝ ጊዜ ከማባከን ፊት ለፊት እያየው በጓዝ ነው ምርጫዬ። በፍጹም ያለፈው አልፏል። ያኮ መንገድ ነው። እያለፍክበት ያለው መንገድ ዞረ ማየት ያጋጫል። ዝም ብሎ መሄድ ነው። አልፌበት ሄጃለሁ። ጥቅሙ አይታይም ማስታወስበት። ነገ ደግሞ ለመሞተው ከኋላ ላስታውስ ነው ወይ ወደፊት ብቻ ስትል ገልጻለች። ታዲያ ከዚህ ጋር በተገናኘ ይህን ንግግር በተናገረችና ቃለ መጠይቁ ከሰጠች በኋላ ብዙዎች እያነሱና የተነጋገሩበት ይገኛሉ። በተለይም ደግሞ ከህይወቷና እንዲሁም ደግሞ አሳክቻለሁ ከምትለው ዱባይና ሲሸልስ ከሚያመራርሳት ጉዳይ ጀርባ ምን ይሆን ያለው የሚሉ ሚስጥሮች አልተገለጡልንም የሚሉ ሐሳብ ሰጪዎች በተለያዩ ማህበራዊ ትስስር ገጾች ሐሳባቸውን ያጋሩ ይገኛሉ። ዱባይና ሲሸልስ ሻይ ቡና ብለው ስለሚመላለሷት ነገር ሲጠየቁ እኔ ኦንላይን ቢዝነስ እሰራለሁ የሚሏት አማርኛ የማይመስል ነገር ነው ሲሉ አንድ ጻፊ ሐሳባቸውን ያጋሩ ሲሆን በተለይም ወንድ አርቲስቶች ሚዲያ ላይ ወጥተው ተራብን በሚሉበት ሀገር አርቱ ስክሪን ሴቨር መሆኑ ግልጽ ነው ሲሉ እኚህ ጻፊ ያነሳሉ። የገንዘብ ምንጫቸውን ባይናገሩ እንኳን ምን አለ ደህና መሸፈኛ ቢፈልጉለት፣ የለም የሆነ ስታስቲክ ዌብሳይትም ሊሆን ይችላል እኮ ሲሉ እኚህ ሰው ትዝብታቸውን ያጋራሉ። የሷን ይዘን እናውራና ቢብራይዳል የተባለው የዘጋቸው ቢዝነስ ሊንክ ፕሮፋይሏ ላይ አድርጓለች። እንዴት ነው ታዲያ የኦንላይን ቢዝነሷን የምታስተዋውቀው? ሰው ቢያንስ ደንበኛ ፍለጋ ለስራ ብሎ አያስተዋውቅም ወይ? 1 ሚሊዮን ተከታይ ይዞ ሲሉ እኚሁ ትዝብታቸውን ያጋሩ ሰው በተለይም ደግሞ በኢንስታግራም ገጿ ከ1 ሚሊዮን የተሻገረ ተከታይ ያላት ቢዝነስ ኦንላይን ሰራለው የምትለውን እንዴት ማስተዋወቅን አልደፈረችም? ሲሸልስና ዱባይ የሚያመላልሳት ጉዳይ እውነት የኦንላይን ቢዝነስ ከሆነ በኦንላይን መድረክ እንዴት ሳታስተዋውቅ ወደ ኋላ ቀረች ሲሉ ሐሳባቸውን ያጋራሉ። እኚህ ሰው በስተመጨረሻ ሐሳባቸውን ሲያነሱ እኔን ያስደነገጠኝ ትናንቷን የረሳችበት ፍጥነት ነው፣ ወደ ኋላ ማስታወስ የማትፈልግበት ጥንካሬ ገራሚ ነው ሲሉ እኚሁ ሐሳብ ሰንዛሪ ሐሳባቸውን ይገልጻሉ። በሌላ በኩል ደግሞ የዛሬ 7 ዓመት እኔ ሲሰድቡ የነበሩ ሰዎች ዛሬም እዚያው ቁጭ ብለው ይሳደባሉ። እኔ ግን ህይወቴን እየቀየርኩ ነው፣ ወደፊት እየተጓዝኩ ነው ስትል ለተቺዎቿ ምላሽ ሆናል ስትል የሰጠችው ሐሳብም አነጋጋሪ መሆኑ አልቀረም። በአሁኑ ሰዓትም በአርቱ ብቻ መኖር ከባድ በመሆኑ ኦንላይን ቢዝነስ መስራት ላይ እንደምትገኝ ገልጻለች። ያም ሆኖ ግን ከኦንላይን ቢዝነሱ ጀርባ ያለው ጉዳይ ምን ይሆን የሚለው በግልጽ አላስቀመጠችም። የፍቅር ህይወቷን በተመለከተ ደበስበስ አድርጋ የገለጸችው ብሩክታይት የፍቅር ህይወት አዲስ መስመር ላይ እንዳለች ጠቆም አድርጋ ተናግራለች። ብዙዎችን ያነጋገረ የሚገኘው ከንፈሬ ላይ ትኩረት ይደረጋል የሚለው ሐሳብም ዛሬም በማህበራዊ ትስስር ገጾች መንሸራሸሩ አልቀረም። በዚሁ ወደ ሌላኛው ጉዳያችን ተሻገርን። በትናንትናው ዕለት ምሽት ላይ በታላቁ ብሔራዊ ቲያትር የተዘጋጀው ትልቁ የጥበብ ድግስ ተወዳጁን የኪነ ጥበብ ባለሙያ አርቲስት ዳንኤል አሸናፊ ወይም ደግሞ ዳኒ ጢሞን ከፍ አድርጎ ያወደሰና ያስሞገሰ ነበር። በገቢ ማሰባሰቢያ መርሃ ግብሩ ላይ የበርካቶችን ልብ የነካ ንግግርም ተናግሯል። ዳንኤል አሸናፊ ድህነት ፈር ያደርጋል ሲል ተደመጠም። ዛሬ በኪነ ጥበብ ታሪክ ውስጥ ሌላ አዲስ ምዕራፍ ተጽፏል ያስባለው ክስተት በትናንትናው ዕለት ተከናውኗል። በአንድነት በፍቅርና በደግነት የኢትዮጵያዊነት ማተብ በደመቀበት በትላንትናው አንጋፋውና ተወዳጁ የኪነ ጥበብ ሰው ዳንኤል አሸናፊ ወይም ሁሉም በኩራት በሚጠራው ዳኒ ጢሞ ስሙ ከዋክብት ዙሪያ ድንቅ የሆነ የጥበብ ዝግጅትና የህዝብ ፍቅር የታየበት ሆኖ አልፏል። በንጉስ አርማ ቲያትር አዳራሽ ውስጥም በተደረገው የገቢ ማሰባሰቢያ ፕሮግራም ላይ ዳኒ ጢሞ መላው የኢትዮጵያን ህዝብና የጥበብ ሰዎችን አይን በእንባ ያራሰ የብዙዎችን ልብ የነካ እጅግ አስገራሚና ጥልቅ ንግግር አድርጓል። ዳኒ በንግግሩ ማጣትና ድህነት፣ መራብና መጠማት ወይም ደግሞ አለመልበስ ብቻ አይደለም፣ ከዚያ በላይ ስነ ልቦናን ሰብሮ ሰውን ፈር ያደርጋል ሲል የችግሩን አስከፊነትና የሰው ልጅን ስነ ልቦናዊ ስብራት ገልጿል። በቲያትር ተመልካች ጥረት አዳራሾች የቀዘቀዙ በሄዱበት በዚህ ወቅት ላይ የዳኒ ጢሞ ፍቅር ግን ህዝቡን ከአጥናፍ እስከ አጥናፍ ወደ ብሔራዊ ቲያትር እንዲጎርፍ አድርጎ አዳራሹም እስከ ጫፍ ተሞልቶ የነበረ ሲሆን የሙያ አጋሮቹና መላው የጥበብ አፍቃሪያን በአካል ተገኝተው የአንድነት ኃይልን በተግባር አሳይተዋል። በዚህ ታሪካዊ ምሽት ላይ ብዙዎችም በአካል የተገኙት ደስታቸውን ገልጸው የታሪክ አጋጣሚው ላይ የሆኑ ሁነቶችም ለጥበቡ ቤተሰብ ብሎም ደግሞ እድሜ ዘመኑን ለለፋና ለደከመ ሰው የሚ
የሚገባው ክብር ታይቶበታል ብሏል። ፕሮግራሙ ፍጹም የተሳካና ፍሬያማ ሆኖ ማለፉን የፕሮግራሙ ታዳሚዎች ይናገራሉ። ለሱ ከተደረጉ ታላቅ ድጋፎችና እንዲሁም እገዛዎች መካከል ሙሉ የቤት ዕቃዎች ለማሟላት ቃል የተገባ ሲሆን በሁለተኛ ደረጃ ደግሞ የሀገር ውስጥ ሕክምና አስመልክቶ የታዋቂው ሞርኒንግ ስታር ሞር ባለቤት ዶክተር ያሬድ ኢሳያስ ቃል የገቡ ሲሆን ከዚህ በተጨማሪ ሙሉ የሕክምና ወጪውን እሸፍናለሁ ብለዋል። በሶስተኛ ደረጃ ወደ ሀገረ ህንድ ተጉዞ ለሚያደርገው የሕክምና እንቅስቃሴም 25% ጨምሮ እዚያ የሚቆይበት ጊዜ ያልጋና የተለያዩ ወጪዎችን ሙሉ በሙሉ የሚሸፍን ታላቅና እንዲሁም ሌላ የሕክምና ተቋም ፈቃደኝነቱን አሳይቷል። ሁሉም ነገር በታሰበውና በታቀደው ልክ ብቻ ሳይሆን ከዚያም ከፍ ባለመልኩ መከናወኑን የመድረኩ ታዳሚዎች ሐሳባቸውን ገልጸዋል። እኛም መልካሙን ተመኘንለት። በስተመጨረሻ መረጃችን ደግሞ በዲጂታሉ ዓለም በተለይም በዩቲዩብ መድረክ ላይ ከደመቁና ፈርጦ ነው ዛሬም ድረስ ከሚታዩ ከዋክብቶች መካከል አንዱ የሆነው አቤል ብርሃኑ የወይኗ ልጅ የተባበሩት አረብ ኤሚሬት የ10 ዓመት ጎልደን ቪዛ ተሸላሚ መሆኑ በዛሬው ዕለት ከታዩ ጉዳዮች መካከል የበርካቶችን ትኩረት ስቧል። ታዋቂው የዲጂታል ይዘት ፈጣሪው አቤል ብርሃኑ የወይኗ ልጅ በተባበሩት አረብ ኤሚሬትስ መንግስት የ10 ዓመት የጎልደን ቪዛም ተሸላሚ ሆኗል። አቤል ይህን የረጅም ጊዜ የመኖሪያ ፍቃድ ያገኘው በይዘት ፈጠራ ወይም ደግሞ ኮንተንት ክሪኤሽን ዘርፍ ባበረከተው አስተዋጽኦ ነው። ሽልማቱን ተከትሎ ባስተላለፈው መልእክት የድል ወደፊት ለማቀዳቸው ዓለም አቀፍ የጉዞ ዶክመንተሪዎችና ሌሎችም የሥራ ዘርፎች ትልቅ መነሳሻ ይሆነኛል ሲል ገልጿል። የተባበሩት አረብ ኤሚሬት መንግስት በተለያዩ ሙያ መስኮች የላቀ ውጤት ላመጡ ግለሰቦች የሚሰጠው ይህ ጎልደን ቪዛ በኢሚግሬሽን ስርዓት ውስጥ ትልቅ ክብር የሚሰጠው የቪዛ አይነት ነው። አቤል በምስጋና መልእክቱ ላይ ይህ ስኬት ከጀርባ ሆነው ለሚደግፉ ተከታዮቹና ለአምላኩ የሚገባ መሆኑ ጠቅሷል። አቤል ብርሃኑ በኢትዮጵያ ዲጂታል ሚዲያና የይዘት ፈጠራ ዘርፍ ታዋቂ ከሆኑ ግለሰቦች አንዱ ሲሆን በጉዞና በዶክመንተሪ ስራዎቹ በርካታ ተከታዮችን ማፍራት የቻለ ወጣት ባለሙያ እንደሆነም ብዙዎች ያነሱለታል። ወደ ቤተሰቦቻችን የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜን እንመኛለን። ይህ የኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀቅን። መልካም ጊዜ።